Okay, student. Today we'll discuss about grade 11 history unit 4 question. እሺ ተማሪዎች ዛሬ የምናየው የ11ኛ ክላስ ሂስትሪ ዩኒት 4 ላይ የወጡ የኢንተራንስ ጥያቄዎች አስዌላስ ደግሞ ከዛ ታይቶ ደግሞ የወጡ ጥያቄዎችን እናያለን። ይህ ጥያቄ በጣም ለማትሪካችሁ በጣም ነው የሚያግዛችሁ። ምክንያቱም ይሄ ለብዙ አመት ጥያቄዎች ታይቶ የወጡ ጥያቄዎች ናቸው። በጣም በቃ ማለቴ ይሄ ጥያቄዎች ከሰራችሁ ኢንተራንስ በደንብ በቃ ዩኒት 4 ላይ የሚወጡ ጥያቄዎችን ኖቲስ ታደርጋላችሁ። ማለት ይሄን ጥያቄ ቀድማችሁ ሰርታችሁ ሪቫይዝ ብታደርጉና እና ደግሞ ሌሎችም ጥያቄዎች አንዳንድ ጥያቄዎች ብትሰሩ በጣም በቃ ሞር ፐርፌክት ነው የምትሆኑ። ምክንያቱም ይሄ ጥያቄ ከ2000 አይ ቲንክ ከ2010 ድሮ ከ11 እና ከ12 በሚወጣበት ሰዓት እና ደግሞ ከ2014 በአራቱን ክላስ በሚወጣበት ሰዓት ያሆኑ ጥያቄዎች አሉ። እነሱንም ጥያቄዎችን ያካታል። ስለዚህ ይሄ ከዛም ታይቱ ደግሞ የወጡ ጥያቄዎችም ተካተውበታል። ይሄ 30 ጥያቄዎች ለዩኒት 4 በጣም ከበቂ በላይ ነው እና ደግሞ በዛም የተደጋገሙ ጥያቄዎች አሉ። ያንንም ኖቲስ ታደርጋላችሁ ማለት ነው። ስለዚህ በደንብ ለመስራት ሞክሩ። ኤክስፕላኔሽኑን በደንብ መስማት እንዳትረሱ እና ደግሞ አይ ቲንክ ቻናል ጠፍቻለሁ ብዙ ቢዚ ስለሆንኩ ነው እና ከዚህ በኋላ ቶሎ ቶሎ ለመልቀቅ ሞክራለሁ። ወደ ጥያቄው እንሂድ። question number 1. Following the collapse of Western Roman Empire, which institution primarily filled the power vacuum to maintain laws, order, and basic social service in Western Europe? ይላል። A. The Byzantine Empire. B. The Roman Christian Church. C. The Carolingian Dynasty. D. The Merchant Guilds ይላል። Which one is the answer? እዚህ ጋር ትንሽ ኤክስፕላኔሽን ልስጣችሁና እናንተ ለበለጠ መረጃ መጻፋችሁ ላይ ፔጅ ዩኒት 4 ላይ ቀጥታ ያለ ጥያቄ ነው ይሄ። እዛ ጋር ሄዳችሁ ማየት እንዳረሱ። አንድ ነገር ልንገራችሁና ሮማን ኢምፓየር ለሁለት እንደተከፈለ ማስታወስ አለባችሁ። ይሄም ዌስተርን ሮማን ኢምፓየር እና ኢስተርን ሮማን ኢምፓየር በሚል ለሁለት ተከፍሏል። ዘ ኢስተርን ሮማን ኢምፓየር ዘ ባዛንታይን ኢምፓየር ተብሎ ነው የሚታወቀው። የዌስተርን ሮማን ኢምፓየር በሁለት ምክንያቶች ዳውንፋል ወይንም ሊወድቅ ችሏል። የዌስተርን ሮማን ኢምፓየር ኤክስተርናል እና ኢንተርናል ፋክተር አሉት እንዲወድቅ ያደረጋቸው ምክንያቶች። የኢንተርናል ፋክተሩ ወይንም the internal factor for the downfall of Western Roman Empire ስናይ አንደኛ the separation between Western Roman Empire and Eastern Roman Empire ከዌልዚየስት ፓርቱ ከኢስተርን ሮማን ኢምፓየር መገንጠሉ አንዱ የኢንተርናል ፋክተር for the downfall of Western Roman Empire አድርጎታል። ግን ይሄ ብቻ አይደለም። ይሄ ሰፓሬት መሆኑ በጣም ኦፕን እንድትሆን በጣም በቃ ለጥቃት ምቹ እንድትሆን አድርጓታል። ስለዚህ for the external factor ስንሄድ እነዚህ ጀርመኒክ ትራይብ፣ ኤዥያቲክ ማይኖር የመሳሰሉ ስቴቶች መጥተው እነዚህ ማንን ነው ዌስተርን ሮማን ኢምፓየርን ሊወሩት ችለዋል። በዚህ ምክንያት የዌስተርን ሮማን ኢምፓየር እንድትወድቅ አድርጓታል ማለት ነው። ይሄ ከወደቀች በኋላ ያችን ስቴት እያስተዳደረ ለዘመናት እያስተዳደረ የነበረው ማን ነበር የሚል ጥያቄ ነው ይሄ ጥያቄ። ይሄ ባዛንታይን ኢምፓየር ነው የሚለው። ባዛንታይን ኢምፓየር ሲጀመር የኢስተርን ሮማን ኢምፓየርን የሚመራ ነው እንጂ ከዌስተርን ጋር አያገናኘውም። ቢ ዘ ሮማን ክሪስቲያን ቸርች። ዚስ ኢዝ ኢንኮሬክት። ቢ ትክክለኛ መልስ ነው። ምክንያቱም ሮማን ክሪስቲያን ቸርች በዛ ሰዓት ዘ ኦንሊ ዩኒፋይንግ ኢንስቲትዩሽን ነበር። ይሄንን ሰላምን እና የተለያዩ ነገሮችን ሜንቴን ሎ ህግን የሚያስከብር ኦርደር የተለያዩ ነገሮች የሚያደርግ የነበረው ሮማን ክሪስቲያን ቸርች ነበር ማለት ነው። ቢ ኢዝ ዘ ኮሬክት አንሰር ማለት ነው። እና ለበለጠ መረጃ መጻፋችሁ ሄዳችሁ እዩ። question number 2. While feudalism was a political and military system of Middle Age, manorialism formed its economic backbone. Which of the following best describes the core feature of manorial system?
A. Global trade network driven by merchant class. B. Self-sufficient state sustained by labor of tide service. C. A rigid military hierarchy based on code of chivalry. D. An urban manufacture center controlled by craft guilds. Which one is the answer, student? Core future ይኸው አስምሬላችኋለሁ። ይሄ እንድታውቁት ነው የተጠየቀውን ነገር። ሶ እዚህ ጋር የሆነ ነገር ልበላችሁና የፊውዳሊዝም ዋና መገለጫው ነው አንዱ ማኖሪያል ሲስተም ነው። ይሄ ማኖሪያል ሲስተም ምን ማለት ነው? አንድ ሰልፍ ሰፊሸንት የሆነ ስቴት ነው። ሶ ይሄ ስቴት ምን ይደረጋል? በዛ ውስጥ ያሉ ሰርቮች አሉ ማለት ፔሰንቶች ማለት ነው። እነዚህ ፔሰንቶች አሉ። እነዚህ ፔሰንቶች ደግሞ የተለያዩ ስራዎች ሰርተው ለራሳቸው የሆነ የተለያዩ ነገሮች ኪንጉ ሎርዱ የሎርድ መሬት ነው ይሄ ማኖር የሚባለው የሎርድ መሬት ሆኖ በዛ ውስጥ ደግሞ ግን ሰልፍ ራሱን የቻለ ምንድነው በቃ ስቴት ነው። ገብቷችኋል? ራሱ የቻለ በዛ ውስጥ ሁሉም ነገር የሚመረተው በዛ ውስጥ ነው። የትኛውን ቦታ አይሄዱም። ስለዚህ ይሄ ስቴት ምንድነው? ይሄ መንደር ወይንም ቪሌጁ ምንድነው? በጣም ብዙ ነገሮችን የያዘ ነው። አንደኛ እነዚህ ሎርዶች አሉበት እና ይሄ ፔሰንቶች አሉበት። ፔሰንቶች ደግሞ የተለያዩ ነገሮች ስራዎች ይሰሩና ከዛ በኋላ ለሎርዶቹ ማለት ነው እነዛ ሎርዶቹ ደግሞ የምን ያደርጉላቸዋል? ሰላም ያስጠብቁላቸዋል። የተለያዩ የሚያስፈልጋቸው ነገር ይሰጣሉ። ግን ያለነሱ ፍቃድ ያንን ቦታ ለቀው መሄድ አይችሉም። ስለዚህ ማኖሪያሊዝም በፊውዳሊዝም ዘመን ማኖሪያሊዝም በሚድል ኤጅ ላይ ማለት ነው። ሶ ምንድነው ማኖሪያሊዝም? በጣም የሆነ ሰልፍ ሰፊሸንት ሮላር ስቴት ሰስቴንድ ባይ ላበር ኦፍ ታይድ ሰርቪስ የሚለው ትክክለኛ መልስ ነው ማለት ነው። ሰልፍ ሰፊሸንት የሆነ ሮላር ስቴት ነው። ስለዚህ ይሄ ጥያቄ ደግሞ በጣም ተደጋጋሚ የሚመጣ ጥያቄ ነው። ታዩታላችሁ ታች ላይም አለ ድጋሚ እንደዚህ አይነት ጥያቄ። ይሄ የኢንትራንስ ጥያቄ ነው። አይ ቲንክ በጣም ይደጋገማል እንደዚህ አይነት ጥያቄ። ይሄንንም እንድታቁ ነው አንደኛ ዩኒት 4 የሰራሁላችሁ ማለት ነው። ሶ ሁለተኛው ቢ ይሆናል። Question number 3. Which one of the following Christian teaching was very central to Martin Luther 1905 thesis? A. The faith alone ensures the salvation of individual believer. B. Supreme authority of the Pope over the Church. C. Salvation of individual is determined by one goods deeds. D. The practice of indulgence should be introduced into German. Which one is answer, student? አሁን ቆም ብላችሁ ማሰብ አለባችሁ። ይሄም የኢንተራንስ ጥያቄ ነው። ሶ የሆነ ነገር ልባላችሁ እኔ መልሱን ከማውራታችን በፊት እናንተ ግን መልሱን ሰርታችሁ አዳምጡኝ። ሶ ስለ ማርቲን ሉተር ስናነሳ አንደኛ የሚነሳው ሪፎርሜሽንን ነው። ይሄ ሪፎርሜሽን ዋነኛ ምክንያቱ አንዱ የካቶሊክ እምነት በዛ ሰዓት የነበረው የካቶሊክ እምነት ባለው የኢንዶለጀንስ ወይንም ይሄ ማለትም ኢንዶለጀንስ የሚባል ነገር አለ። የሆነ ወረቀት ነው። ያ ወረቀት የሚሸጥ ወረቀት ነው። ይሄ ወረቀት ከገዛችሁ መንግስተ ሰማያትን ትገባላችሁ የሚል ሐሳብ ነው። ሶ ይሄ ማርቲን ሉተር እንደ አንድ በ95ቱ ነጥቦች ውስጥ ያካትተው አንድ ነገር ነው ይሄ ማለት ነው። ብዙ ነገሮች አሉ። ሶ አንደኛው ይሄ ነው። ሶ ይሄን ሐሳብ ምንድነው? አንድ ሰው የሚድነው በምንድነው ነው የሚሉት? የሆነ ለምሳሌ የሆነ ኢንዶለጀንስ የሚባል ወረቀት አለ። ያ ወረቀት ደግሞ ከገዛችሁ በኋላ ያ ወረቀት ከገዛችሁ የእናንተ የሰራችሁት ኃጢአት ካለ በሙሉ ኃጢአት ወይንም ወንጀል ካለባችሁ በሙሉ ይማራል የሚል ሐሳብ ነው። ስለዚህ ያንን ወረቀት ከገዛችሁ እናንተ ያንን በሙሉ ትማራላችሁ የሚል ያ ሐሳብ ነበር። ግን በዛ ሰዓት የካቶሊክ ቸርች ይህንን ያደረገችበት ምክንያት የራሱ የሆነ ምክንያት አላት። መጽሐፉ እንደሚያስቀምጠው እኔ በእምነቱ ሄጄ አይደለም። ሶ መጽሐፉ እንደሚያስቀምጠው ማለት ነው። ይሄም ምንድነው? አንደኛ ምን ነበር መሰላችሁ? የምንድነው ቅዱስ
ጴጥሮስ ካቴድራል የሚል ያ ነበር። እሱን ለመገንባት ያደረገችው ያ ነው ማለት ነው። በዛ ምክንያት ነበር ያንን ለማስገንባት ብር ስታጣ ይሄንን በመሸጥ ብር ለማሰባሰብ ሞክራ ነበር። ሶ ማርቲን ሉተር ይህንን ሀሳብ ሲያነሳ ምንድን ያለው ፌዝ ወይንም ጀስቲፊኬሽን ባይ ፌዝ የሚል እምነት አመጣ። በእምነት መጽደቅ የሚለውን ዝም ብለህ ባንዴ ተነስተ የሆነ ነገር አድርገ ወይንም በብር ገዝተ ወይንም በብር የሆነ ነገር አድርገ የምታገኘው ሳይሆን በእምነት ነው የምትጸድቀው እንጂ በብር ገዝተህ አይደለም የሚል ሀሳብ ነው ያመጣው እሱ እንደ ጀነራል ማለት ነው። ስለዚህ ይሄንን ሀሳብ በጣም በዛ ሰዓት ባሉ ፔሰንቶች ምናምኖች ተቀባይነት አግኝቷል። ስለዚህ ለዚህም ነው ሰክሰስ እንዲሆን ያደረገው በኪንጎች። ስለዚህ በዚህ መሰረት መልሱን ስናይ ኤ ትክክለኛ መልስ ይሆናል ማለት ነው። ምክንያቱም ፌዝ አሎን ኢንሹር ሳልቬሽን ኦፍ ኢንዲቪጁዋል ቢሊቨር እምነቱ ነው የአንድ ሰው ሊያድነው የሚችለው እንጂ ተነስተ በአንድ ጊዜ የሆነ ነገር አድርገ የሆነ ኢንዶለጀንስን ገዝተ በር ከፍለ የምትድንበት ነገር የለም ብሎ ያምን ነበር ማለት ነው። ይሄ በተደጋጋሚ የሚመጣ ጥያቄ ነው። ስለዚህ የማርቲን ሉተር ዋና ሀሳቡ እዚህ ጋር ይሄ ነበር፣ አንዱ ኢንዶለጀንስ ነበር ማለት ነው። ስለዚህ ኤ ኢዝ ዘ ኮሬክት አንሰር። ሌሎቹ ትክክለኛ መልስ አይሆኑም። ሱፕሬም አውቶሪቲ ኦፍ ዘ ፖፕ ኦቨር ዘ ቸርች አይደለም፣ ይሄንን አይደለም። እንደውም የፖፑ ያ እንዲወርድ ነው ያደረገው። ምክንያቱም ብዙ የሆነ ኮራፕሽን አለበት ብሎ በዛ ብዙ የሆነ ያ እንዲሆን ነው ያደረገው። ሶ ኤ ትክክለኛ መልስ ነው። ጊዜ እንዳይሄድብን እናንተ ለበለጠ መረጃ መጽሐፋችሁ ላይ ቀጥታ ያለ ነው ሪፎርሜሽን ላይ ሄዳችሁ ማየት ነው። ሶ question number 4. How did the Byzantine Empire preservation of the Justinian Code most significantly impact of modern world? A. It established a foundation for modern Islamic Sharia law. B. It served as a base for legal system of many Western countries. C. It mandated separation of the church state in medieval Europe. D. It introduced the concept of constitutional monarchy. Which one is the answer? Which one is the answer? The correct answer is B. So ጀስቲኒያን ኮድ እንደምታስታውሱት ምንድነው በዌስተርን ዓለም ላይ ጥያቄው እንደያር የሚለው ሶ how did the Byzantine Empire preservation of Justinian code most significant impact of modern world? የጀስቲኒያን ኮድ በባይዛንታይን ኢምፓየር የነበረው የጀስቲኒያን ኮድ ምን ኢምፓክት አመጣ በሞደርኑ ዓለም ላይ ማለት ነው። ሶ ይሄ ያመጣው አንዱ ሰርቭድ ኤ ቤዝ ፎር ሌጋል ሲስተም ኦፍ ሜኒ ዌስተርን ካውንትሪ ለብዙ ዌስተርን አህጉራቶች በአሁንም ሰዓት ትልቅ የሆነ ያ አምጥቷል። ለሌጋል ሲስተም ቤዝ ሆነው እንዲነሱ አገልግሏል ማለት ነው። ቢ ኢዝ ዘ ኮሬክት አንሰር። ይሄ ቀላል ነው፣ መጽሐፋችሁ ላይ ቀጥታ ያለ ነገር ነው ማለት ነው። ብዙም ሰዓት አይጨርስም። ሶ B is the correct answer. So ይሄንንም ማየት እንዳረሱ አንዱ ያው ተራንስ ላይ ማይቀር ጥያቄ ነው። So question number 5. Although the crusade ultimately failed to secure the Holy Land, the expedition had profound long-term economic impact on Europe. Which of the following was the primary economic result of crusade? A. The strength of rural manorial system. B. The decline of Italian port city like Venice. C. The transition from money economy back to barter system. D. The expansion of trade network between Europe and Middle East. Which one is the answer? So እንደምታስታውሱት ስለ ክሩሴድ አንዳንድ ነገር ልበላችሁ። ይሄ ግን በአጠቃላይ የሚጠይቀው ስለምንድን ነው? ኢኮኖሚክ ሪዛልት ኦፍ ክሩሴድ ነው የሚጠይቀው። ዶንት ሚስ እንዳታደርጉ ወይ ምክንያታቸው አልተጠየቃችሁም። ጥያቄውን በደንብ ለማንበብ ሞክሩ ኢንተራንስ ላይ ማለት ነው። ሶ ዝም ብሎ አንብቦ አንዳንድ ሰው ሊሞክር ይችላል። ሊመሳሰል ይችላል። የኢንተራንስ ጥያቄ በሙሉ ይመሳሰላል። ይሄ አሁን የኢንተራንስ ጥያቄ ነው። ሶ መጀመሪያ ጥያቄው ምን እንደሚል ለመገንዘብ ሞክሩ፣ ምርጫው ከማንበባችሁ በፊት ማለት ነው። ሶ ምርጫው በጣም ተሰልቶ ነው የሚመጣው። አይ ቲንክ ከዛ ጋር ይመሳሰላል። በዚህ ቢሆን በዚህ ይሳሳታሉ ብለው ስለሚሰሩት ስለዚህ መጀመሪያ ጥያቄው ምን እንደሚል ማጣራት አለባችሁ ማለት ነው። ሶ ስለ ክሩሴድ የሆነ ነገር ልበላችሁ። ክሩሴድ የዋና ምክንያቱ አንደኛ
ሆሊላንዳቸው ወይንም ኢየሩሳሌምን ከሙስሊሞች ለማስለቀቅ የተደረገ ጦርነት ነው። ይህ ጦርነት ብዙ የሆነ ባክግራውንድ ቢኖረውም ወይንም ብዙ የሆነ ጎል ቢኖረውም እነዚህ የሆነ በዛ ሰዓት የነበረው ፖፕ ስሙን አይ ቲንክ ተረስቶኛል። ያ ሰውዬ ብዙ የሆነ ለሰዎች ለአውሮፓዎች ብዙ የሆነ ነገር ነግሯቸዋል። ኃጢአታችሁ ይማራል ይህን ካደረጋችሁ ብሎ ብዙ ነገር ያድርጓቸዋል። ሶ ይሄን እንዲነሳሱ ያደረጋቸው ማለት ነው። ሄዳችሁ ለሆሊላንድ ካስመለሳችሁ ኃጢአታችሁ በሙሉ ይማራል ምናምን ብሎ አሳምኗቸው ነበር አይ ቲንክ። ሶ ከዛ በኋላ መጽሐፋችሁም እንደዚህ ነው የሚለው። ሶ አሁን እኛ ኢኮኖሚክ ሪዛልቱ ስናይ የክሩሴድ አንደኛው ኢኮኖሚክ ሪዛልቱ ብናይ ኔትወርክ ቢትዊን ኢሮፕ ኤንድ ሚድል ኢስት ወይንም ኤክስፓንሽን ኦፍ ትሬድ የትሬድ ወይንም ወደ አውሮፓ ወይንም ወደ ሚድል ኢስት ሄደው ማለት አውሮፓዎች ወደ ሚድል ኢስት ሄዱ የተለያዩ ሀር የመሳሰሉ የስኳር የተለያዩ ነገሮች ማየት ጀመሩ። ሶ እነዚህ ደግሞ በጣም ተማርከው ያንን ወደዛ ወደ አውሮፓ መለሰው ሲሄዱ ያንን እቃ ወስደው በአውሮፓዎች እንዲሸጡና ብዙ ያ ገንዘብ እንዲያደርፉና በአውሮፓ ያለውን ንግድ እንዲጧጧፍ ወይንም ከሚድል ኢስትና በአውሮፓ ያለውን ግንኙነት በጣም በንግድ ያ እንዲል አድርገዋል ማለት ነው። ሶ ኢኮኖሚክ ሪዛልቱ ይሄ ነው። ሶ ትራንዚሽን ፍሮም ሞኒ ኢኮኖሚ ባክ ቱ ባርተር ሲስተም። ድሮ ባርተር ሲስተም ነበር፣ ግን አሁን ወደ ሞኒ ኢኮኖሚ ነው የተቀየረው ማለት ነው፣ ወይንም ወደ ብር ነው የተቀየረው። ሶ ይሄ ከብር ወደ ባርተር ነው የሚለው እቃ በቃ መለዋወጥ። ሶ ዚስ ኢዝ ኢንኮሬክት፣ ይሄ አይሆንም። ዘ ዲክላይን ኦፍ ኢጣሊያን ፖርት ኦፍ ሲቲ ላይክ ቬንሳ፣ ይሄም ከሱ ጋር ብዙም ያገናኘው። ሶ ዘ ስትሬንግዝ ኦፍ ሩራል ማኖሪያል ሲስተም፣ ይሄ አልጨመረም፣ እንደውም ያ እንዲጠፋ ነው ያደረገው እንጂ ማኖሪያል ሲስተሙን እንዲቀጥል ስትሬንግዝ እንዲኖረው አላደረገም። ሶ ዲ ኢዝ ዘ ኮሬክት አንሰር። ሶ ጊዜው እየሄደ ነው፣ ቶሎ ቶሎ እንስራው። ሶ ስድስተኛ ዘ ፋንዳሜንታል ዲቪዥን ቢትዊን ሱኒ ኤንድ ሺአ ሙስሊም which originated shortly after the death of Prophet Muhammad primarily center around which issue ይላል። the validity of Quran as the holy script. B. the requirement of performing the Hajj pilgrimage. C. the legitimate succession of leadership within the Muslim community. D. the geographic location of capital of Islamic empire. which one is the answer? ሶ እንደምታስታውሱት አፍተር ዘ ዴዝ ኦፍ ፕሮፊት ሙሐመድ ከሞተ በኋላ ትንሽ አለመግባባት ተከስቶ ነበር በሙስሊሙ ያ ላይ ማለት ነው። በሙስሊሙ ኡማ ላይ ከሙስሊሙ ኡማ ላይ አለመግባባት ወይንም በሙስሊሙ ማህበረሰብ ላይ አለመግባባት ተነስቶ ነበር። ይሄም በሱኒና በሺአ መካከል የተደረገ ነው። ሶ ስለ እነዚህ ሁለቱ ዲፈረንሶች አንዳንድ ነገር ልበላችሁ በመጽሐፉ ተንተርሼ ማለት ነው። ሶ ሱኒ የሚያምኑት ማንኛውም ሰው ማንኛውም ሰው እውቀቱ ካለው የቁርአኑ የእምነቱ እውቀት ካለው መምራት ይችላል፣ ስቴትም ማለት ነው መምራት ይችላል ብሎ የሚያስቡ ናቸው። እነዚህም ለመጀመሪያ ጊዜ ብለው አቡበከርን ነው የመረጡት ማለት ነው። አቡበከር፣ ዑመር፣ ዑስማን እያለ ቀጥሏል ማለት ነው። ስለዚህ እነዚህ ሱኒዎች የሚያምኑት ማንኛውም ሰው እውቀት ካለው ማስተዳደር ይችላል የሙስሊሙ ማህበረሰብ ማለት ነው። ሺያዎች ደግሞ የሚሉት ምንድነው? አንድ ሰው ማለትም ይሄ ሙስሊሙ ማህበረሰብ የሚመራው ማን ነው የሚሉት ከነቢዩ ሙሐመድ የመጣ ሰው መሆን አለበት ወይንም ከነቢዩ ዘር መሆን አለበት ብለው የሚያምኑ ናቸው። እነዚህም ደግሞ ማንን የመረጡት? አሊን ለመጀመሪያ ጊዜ የአጎታቸው ልጅ ነው መሰለኝ አሊ መርጠዋል። የልጃቸውንም ያገባ ነው። ሶ በሱ ዘር ስለሚመዘዝ አሊ መምረጥ አለበት ወይንም በነብዩ ዘር መሆን አለበት የሚመራን ሰው ብለው የሚያስቡ ናቸው። ሶ እንደም ሱኒዎች ከ80 እስከ 90% የሙስሊሙን የሚይዙ ሱኒዎች ናቸው። ሺያዎች እስከ 10% ያለውን ይይዛሉ። እነዚህም ኢራን፣
ኢራቅ የተለያዩ ሀገሮችን ያካትታል። ሶ ይሄ ዘ ሜን ዲፈረንስ ነው። ሶ ጥያቄው የሁለቱ እንደዚህ ካወራኋችሁ የሁለቱ ወይንም የሱኒና የሺአ ፋንዳሜንታል ዲቪዥናቸው አፍተር ዘ ዴዝ ኦፍ ፕሮፊት መሐመድ በምን ምክንያት ነው እነዚህ ሊለያዩ የቻሉ የሚል ጥያቄ ነው። ይህ ጥያቄ በጣም በተደጋጋሚ የሚጠየቅ ጥያቄ ነው። ትክክለኛ መልስ የሚሆነው ሲ ነው። ለነገርኳችሁ አፍተር ዘ ዴዝ ኦፍ ፕሮፊት መሐመድ ማን ነው ፕሮፊት መሐመድን ተክቶ ማህበረሰቡን የሚያስተዳድረው የሚል ጥያቄ ነው እንጂ ቫሊዲቲ ኦፍ ቁርአን አስ ኤ ሆሊ ስክሪፕት የሚል ነገር በቁርአን ምንም ድርድር የላቸውም። ሁለቱም ያምኑበታል። ዘ ሪኳየርመንት ኦፍ ፐርፎርሚንግ ሀጅ ፒልግሪሜጅ ይሄም ሁለቱም የሚያምኑበት ነገር ነው። ዘ ጂኦግራፊካል ሎኬሽን ኦፍ ካፒታል ኦፍ ኢስላሚክ ኢምፓየር የኢስላሚክ ኢምፓየር ካፒታል ማን ይሁን እነሱ በዚህ አልተጣሉም። ሶ ዋና ዘ ዲቪዥን ቢትዊን ሱኒ ኤንድ ሺአ ዘ ሰክሰሽን ፕሮብሌም ነው ወይንም ነቢዩ ሙሐመድ ከሞተ በኋላ ያለውን ነገር ያለ ማለት ነው። ሶ ይህ ሲ ነው። ይህም በተደጋጋሚ የሚጠየቅ ጥያቄ ነው። ስድስተኛ ሲ ይሆናል። ሶ ሰባተኛ what was the primary religious goal declared by Pope Urban II when he called for the first crusade at the Council of Clermont? A. To establish trade monopoly with Ming dynasty in China. B. To reclaim the holy city of Jerusalem from Muslim control. C. To force Eastern Orthodox Church to adopt Latin language. D. The permanently move the seat of Papas from Rome to Constantinople. Which one is the answer? The correct answer is B. ይህ ማንም ሰው የሚመልሰው ጥያቄ ነው። ሶ እንደነገርኳችሁ ፊት ጊዜ the main goals of crusade is what? To recapture Jerusalem or to recapture holy city of the holy land of Jerusalem. ኢየሩሳሌምን ከሙስሊሞች ለማስለቀቅ የተደረገ ያ ነው ማለት ነው። ምንድነው ጎል ነው ማለት ነው። ዋናው ጎሉ ማለት ነው። ቢ ዘ ኮሬክት አንሰር። ሶ ይሄ መጽሐፋችሁ ላይ ቀጥታ ያለ ነገር ነው። ሶ ስምንተኛ አታዩትም? እዚህ ጋም ተደግሟል። ጥያቄው ይመጣል፣ ተደጋጋሚ ነው የሚመጣው። ገብቶቻል? ይሄም እንደ የኢንተራንስ ጥያቄ ነው። ያም የኢንተራንስ ነው፣ ይሄም የኢንተራንስ ነው። ሶ ይደጋገማል። ጥያቄዎችን የሚደጋገሙ ጥያቄዎችን እንድታዩ ነው። ሶ ይሄ ጥያቄዎች እንደነገርኳችሁ የተዘጋጁት ቢያንስ የ7 ዓመት ይሆናል ከ2013 ከ11 እና ከ12 የወጡ ጥያቄዎች አሉበት በተደጋጋሚ ማለት ነው። ከዛ ደግሞ ከ4 ዓመት የወጡ ጥያቄዎች እንደነገርኳችሁ አሉበት። ስለዚህ የሚደጋገም ጥያቄም አለበት ማለት ነው። ከዛ ውስጥ ደግሞ ይህንንም ታይቶ የወጡ ጥያቄዎች አሉ። ይህንን ጥያቄ በደንብ ለመስራት ሞክሩ። ሶ ስምንተኛ what was the justification by faith according to Martin Luther? ጊዜ ነግሬያችኋለሁ። ሶ A. the salvation come only from faith. B. the Catholic Church has to justify this practice to faithfully. C. that faithfulness is marriage is mark for good Christian. D. the faith is more important than collective worship for Christian ይላል። which one is the answer? so justification by faith በእምነት መጽደቅ የሚለው ሐሳብ እንደነገርኳችሁ ዋነኛ የሚያተኩረው salvation come only from faith እምነት የሚመጣው ማለት መዳን የሚመጣው በእምነት ነው ብሎ ስለሚያስብ የሚያጠራጥረን ጥያቄ አይደለም። ኤ ትክክለኛ መልስ ነው ማለት ነው። ሶ justification by faith ማለት በእምነት መጽደቅ ማለት ነው። ሶ ማርቲን ሉተር ኢንዶለጀንስን የተቃወመበት ከካቶሊክ ቸርች ፕሮቴስታንስ ተገንጥሎ እንዲወጣ ያደረገ አንዱ ይሄ ሐሳብ ነው ማለት ነው። ሶ ይሄ ኮራፕሽን ነበር በካቶሊክ ቤተ ክርስቲያን ውስጥ ማለት ነው። ሶ እነሱ ለተለያየ ምክንያትም ሊሆን ይችላል፣ ግን ለማህበረሰቡ አልተነገራቸውም። ይሄ ለማለትም ይሄ ምንድነው የቅዱስ ጴጥሮስ ካቴድራል እንደሚገነባ የተለያዩ ነገሮች ሊነገራቸው አልቻለም። ስለዚህ በዛ ምክንያት ነው። ሶ ኤ ኢዝ ዘ ኮሬክት አንሰር።
ግን ብዙ ምክንያቶች አሉት። እሱን 95ቱን ያው ሪቨር ማድረግ ትችላላችሁ፣ ይመጣላችኋል። 9ኛ which of the following is correct about the Ottoman Turkish Empire? A. Captured Constantinople and made its capital. B. Usually encourage European merchant eastern trade. C. Captured Vienna, the capital of Austria. D. Progress to early capitalism before Europe. Which one is the answer, student? ትክክለኛ መልስ የሚሆነው ኤ ነው። ኤ ኢዝ ዘ ኮሬክት አንሰር። ለነገርኳችሁ ጥያቄውን በደንብ አንብቡ። ስለ ኦቶማን ቱርክ ኢምፓየር ትክክለኛ የሆነው የት ሆኖ ነው የሚለው። ስለዚህ ኦቶማን ቱርኮች ኮንስታንቲኖፕልን ተቆጣጥረው የአሁኗ ኢስታንቡል የምትባለዋ የድሮዋ ኮንስታንቲኖፕል ወይንም የኢስተር ሮማን ኢምፓየር የባዛንታይን ኢምፓየር ነበረች። ሞሐመድ ዘሰከን ኮንስታንቲኖፕልን የተቆጣጠረ ሰው ነው። በጣም እሱ ኮንካር ነው መሰለኝ ተብሎ የሚታወቀው በጣም ብዙ የተቆጣጠረ ሰው ነው። ኮንስታንቲኖፕል ተቆጣጥሮ የአሁኗ ኢስታንቡል ብሎ የሰየመው እሱ ነው። ስለዚህ ዘ ኮሬክት አንሰር ኢዝ ኤ። ቢን ስናይ ዩዥዋሊ ኢንካሬጅ ኢሮፓን ማርኬት ኢስተር እንደውም ዘግተውባታል። ለአውሮፓዎች ኢስተርን ትሬድን እንዳይሄዱ ዘግተው ኤጎፍ አዲስ ትሬድ ሩት እንዲፈልጉ ወይንም ፋሪስትን እንዲፈልጉ ያደረጋቸው በዚህ ምክንያት ነው። ካፕቸርድ ቬን ዘ ካፒታል ኦፍ አውስትሪያ አይደለም። ኦቶማን ቱርኮች መጨረሻ ጊዜ ቬና ላይ ነው ያቆሙት ማለት ነው። ብዙ ቦታ ከተቆጣጠሩ በኋላ ሲም አይሆንም ማለት ነው። ለምታዩት ቢም አይሆንም። ፕሮግረስ ቱ ኤርሊ ካፒታሊዝም ቢፎር ኢሮፕ ይሄም አይሆንም። ዲም ኢንኮሬክት ነው ማለት ነው። ዘ ኮሬክት አንሰር ኢዝ ኤ። 10ኛ ቶሎ ቶሎ እንስራ። which one of the following characterization is true about Byzantine Empire? A. It favored the Catholic Church over Orthodox Church. B. Its church officially dominated all decision making. C. The continent of Africa was beyond its reach. D. The other name of it was the Eastern Roman Empire. Which one is the answer? The correct answer is ዲ ትክክለኛ መልስ ነው። እንደነገርኳችሁ ነው የባዛንታይን ኢምፓየር ማለት ኢስተርን ሮማን ኢምፓየር ነው ሌላኛው ስሙ። የኢስተርን ሮማን ኢምፓየር የዌስተርን ሮማን ኢምፓየር ከዌስተርን ሮማን ኢምፓየር የሚለየው እሱ ዌስተርን ሮማን ኢምፓየር ከወደቀ በኋላ ለብዙ ዓመታት ለ1000 ዓመታት አገልግሏል። መጽሐፋችሁ ላይ እንደሚለው ይህም ያገለገለበት ምክንያት አንዱ ዌል ዲፋይንድ የሆነ ነው። በጣም ፖፑሌሽን አለበት። በጣም በቃ አትመችም ለማጥቃት ኦፕን አይደለችም። ስለዚህ በዛ ምክንያት ለብዙ ጊዜ ያገለግላለች። ስለዚህ ሌላኛው ስሙ ደግሞ ዘ አዘር ኔም ኦፍ ባዛንታይን ኢምፓየር ኢስተርን ሮማን ኢምፓየር ትሩ የሚለው ስለሚለው ማለት ነው። ይህም ብታዩት አሁን it favored the Catholic Church over Orthodox Church. So no, ኢስተርን ሮማን ኢምፓየር ወይንም ባዛንታይን ኢምፓየር የምትከተለው ኦርቶዶክስ ቸርች ነው ማለት ነው። ስለዚህ ካቶሊክ ቸርች ከኦርቶዶክስ ቸርች ይልቅ ካቶሊክ ቸርችን አትልም ማለት ነው። ኢት ቸርች ኦፊሻሊ ዶሚኔትድ ኦል ዲሲሽን ሜኪንግ ቸርቹ ሁሉም ዲሲሽን ሜኪንግን ይቆጣጠራል አይደለም። ምክንያቱም በአብዛኛው ኪንጉ ነበር ያያለ የነበረው። ዘ ኮንቲነንት ኦፍ አፍሪካ was bound to its reach ይላል። ይህም ሲም አይሆንም ጭራሹን አይገናኝም። ሶስቱም አይሆንም። ዲ ኢዝ ዘ ኮሬክት አንሰር። 11ኛ which one of the following pair of European country pioneered overseas expansion? A. Portugal and England. B. Holland and Spain. C. Holland and England. D. Spain and Portugal. Which one is the answer? ፖይነርድ ማለት የጀመረው ማለት ነው። መጀመሪያ የጀመረው ለምታስታውሱት የኢትዮጵያ ታሪክ የምታስታውሱ ከሆነ ዘ ፖይነር ኦፍ ሞደርን ኢትዮጵያን ስቴት የፖይነር ያደረገው አጼ ቴዎድሮስ ነዋ። እንደዛው የጀመረው ማን ነው ጥያቄው ማለት ነው። ኢዝ ኖት አባውት ከዛ በኋላ ያለውን ነገር ሳይሆን የጀመረው ማን ነው የሚለው። ዘ ኮሬክት አንሰር ኢዝ ዲ ትክክለኛ መልስ ነው። ስፔን እና ፖርቹጋል ነው። ዘ ኤግ ኦፍ ዋት ዲስከቨሪ ኤንድ ኤክስፕሎሬሽን ላይ መጀመሪያ የጀመሩት ስፔን ኤንድ ፖርቹጌዝ ናቸው ማለት ነው። ዘ ኮሬክት አንሰር ኢዝ
ዲ ይሆናል። እንደምታስታውሱት እነዚህ በዚህ ሰዓት ነው አይደል? አይ ቲንክ እነዚህ አሜሪካንም ዲስከቨር የተደረገችው። ሶ ዲ ዘ ኮሬክት አንሰር ባይ ዘ ዌይ። እናንተ ለበለጠ መረጃ ኤግ ኦፍ ዲስከቨሪ ላይ ሄዳችሁ እዩት፣ መጽሐፋችሁ ላይ ቀጥታ ያለ ጥያቄ ነው። ይሄ ኢንተራንስ ጥያቄ ነው ባይ ዘ ዌይ። ስለዚህ በደንብ ለመስራት ሞክሩ። ቻናሉን እስካሁን አይታችሁ ሰብስክራይብ ካላደርጋችሁ ሰብስክራይብ አድርጉ። ምክንያቱም እስካሁን አይታችሁት ያው እንደምትጠቀሙበት ደግሞ በጣም እርግጠኛ ስለሆንኩ ማለት ነው። ስለዚህ ሰብስክራይብ አድርጉ። ዝም ብላችሁ አይታችሁ እንዳታልፉ። ሁሌም እንደምላችሁ ቅን መሆን ለራስ ነው። ቅን ሁኑ። ሶ question number 12 12ኛ how did Renaissance humanism fundamentally differ from dominant intellectual philosophy of Middle Age? A. It focused primarily on preparation for afterlife rather than earthly achievement. B. It emphasized the dignity, worth, and rational capacity of individual in present world. C. It rejected all classical Greek and Roman texts as pagan heresy. D. It advocated for absolute political authority of the Pope over secular monarchy. ምንድነው መልሱ? ትክክለኛ ስለ ሪናሳይንስ የሆነ ነገር ልበላችሁ። ሪናሳይንስ ማለት ሪበርዝ ኦፍ ለርኒንግ አይ ቲንክ እንደዚህ ይመስለኛል። ዘ ኤግ ኦፍ ሪዝን ወይንም ማሰብ የተጀመረበት ዘመን እንደነበረ ነው የሚያስቀምጠው። ሶ ትክክለኛ መልስ የሚሆነው ቢ ነው። ቢ ኢዝ ዘ ኮሬክት አንሰር። ምክንያቱም ስለ ኤግ ኦፍ ሪዝኒንግ ወይንም የሰው ልጅ ከድሮ አስተሳሰቡ የተቀየረበት ወይንም ከሚድል ኤጅ ከሚያስበው ወደ ሪዝን በምክንያታዊ ማመን የተጀመረበት ዘመን ነው። ይሄ ማንም ሰው ሊመልሰው የሚችል ነው። በጣም በተደጋጋሚ ጊዜ የሚመጣ ጥያቄ ነው ማለት ነው። ቢ ኢዝ ዘ ኮሬክት አንሰር። ጥያቄ ቁጥር 13 what was the mandate of heaven in China's political cultures? በቻይና ፖለቲካል ካልቸር ማንዴት ኦፍ ሄቨን የሚለው ምንድን ነው የሚለው። አይ ቲንክ ምርጫው ወደዛ ሄዶብኛል። ኤ ዘ ሰልፊሽነስ ኤንድ ግሪድ አር disproved by God. B the social harmonies mandated by heaven. C the idea that ruler become ruler because they have supernatural permission. D that is acceptable for men to rule over women ይላል። which one is the answer? ስለ ማንዴት ኦፍ ሄቨን የሆነ ነገር ልበላችሁ። ይሄ ማንዴት ኦፍ ሄቨን የሚባለው በቻይና የነበረ የፖለቲካል ካልቸር ነበር። ይሄ ማለት ማንዴት ኦፍ ሄቨን ምን ማለት ነው? የሆነ አገር ወይንም በቻይና አንድ መሪ ግዛቱን የሚመራው በፈጣሪ ነው ብሎ የሚያስቡ ናቸው። ማለት የሆነ ለምሳሌ የሆነ መሪ ከተመረጠ በኋላ በጣም በቃ አገሪቱን ያሚል ከሆነ በጣም ኮራፕሽን ከሌለበት የተለያዩ ነገሮች ከሌለበት ያ ከፈጣሪ የተሰጠው ነው። ስለዚህ መምራት ይችላል። ይሄ መሪ ደግሞ የሚወርደው የሆነ የተለያዩ ረሃብ ካጋጠመ፣ በሽታ ከመጣ፣ በቃ ብዙ ነገሮች ከመጡ ይሄ መሪ ከፈጣሪ ኮራፕሽን እየሰራ ነው፣ የተለያዩ ነገሮች እያደረገ ነው ብሎ ከፈጣሪ የመጣ መሪው እንዲወርድ የተደረገ ነው ብሎ ማህበረሰቡን ያ መሪ እንዲወርድ ያደርጉታል ማለት ነው። በቻይና የነበረው ይሄ ሀሳብ ነበር። በጣም የሚገርም ነው። ስለዚህ በዛ ምክንያት ነበር እየወረደ የነበረው። ስለዚህ ቻይና በዛ ሰዓት ማንዴት ኦፍ ሄቨን የተለያዩ መሪዎች የሚመረጡት በዚህ ምክንያት ነበር ማለት ነው። ወደ ምርጫው ስንሄድ ትክክለኛ መልስ የሚሆነው ሲ ትክክለኛ መልስ ነው ማለት ነው። እንደነገርኳችሁ ዘ አይዲያ ዛት ሩለር ቢካም ሩለር ቢኮዝ ባይ ሃቭ ሱፐር ናቹራል ፐርሚሽን በተፈጥሮ የተሰጠው ነው የሚመራው ሰው ማለት ነው። ስለዚህ የሆነ ረሃብ ምናምን ከመጣ ያ መሪ ይሄ መሪ የተለያዩ ነገሮች እያደረገ ነው ብሎ የሚያወርዱበት ሲስተም ነበር። ስለዚህ ሲ ኢዝ ዘ ኮሬክት አንሰር። መጽሐፋችሁ ላይ ቀጥታ አለ፣ ሄዳችሁ ማየት ትችላላችሁ። 14ኛ which one of the following is correct about Roman and German in Middle Ages ይላል። A the Roman maintained dominance in Europe trade after Germanic invasion. B the Germanic invasion
of Rome leads to disappearance of some twins. C. The German unified the divided Rome into powerful empire. D. The Roman regarded the German as highly civilized people. Which one is the answer? እንደምታስታውሱት ሮማና ጀርመኖች በሚድል ኤጅ ላይ የዌስተርን ሮማን ኢምፓየር እንዲወድቅ ያደረጉት ጀርመኖች ናቸው፣ ጀርመኒክ ትራይቦች ናቸው። ስለዚህ እነዚህ ማለትም ጀርመኒክ ትራይብ ሮማን ወይንም ዌስተርን ሮማን ኢምፓየር ማውረራቸውን የተለያዩ ነገሮች ወይንም በጣም በቃ ሲቲዎች ያ እንዲወድቁ ሮማን ኢምፓየር እንድትከፋፈል በጣም በቃ ወደ ትናንሽ እንድትሆን ያደረገ ነው። ስለዚህ ትክክለኛ መልስ የሚሆነው ቢ ይሆናል። The Germanic invasion of Rome leads to disappearance of some twins. የተለያዩ ትዊኖች እንዲወድቁ ወይንም በቃ ዲስአፒሪያንስ ወይ እንዲጠፉ ያደረገ ነው ጀርመን ሮማን ማውረሯ ማለት ነው። ሶ ሮም ሜንቴን ዶሚናንስ ኢን ኢሮፕ ትሬድ አፍተር ጀርመኒክ ኢንቬሽን አይደለም። ይሄ አይሆንም በጭራሹ። ምክንያቱም ጀርመን ከወረደቻት በኋላ ሮምን በጣም ያብላለች፣ አይ ቲንክ ወድቃለች። በጣም በቃ በጣም የተከፋፈለች ነው የሆነችው እንጂ እንደገና ትሬድን ሪቫይቭ አላደረገችም። ስለዚህ ሲም ስናየው ዘ ጀርመን ዲቫይድ ሮም ኢንቱ ፓወርፉል ኢምፓየር፣ ጀርመን ሮምን ወደ ዩኒፋይድ የሆነ ስቴት አይደለም ያደረገቻት እንጂ እንደውም እንድትከፋፈል ነው ያደረገቻቸው። ሶ ዲ ስናየው ዘ ሮማን ሪጋርድ ዘ ጀርመን ሃይሊ ሲቪላይዝድ ፒፕል አይደለም። ሮሞች ጀርመኖችን ሃይሊ ሲቪላይዝድ እንደሆኑ አይደለም የሚቆጥሯቸው፣ እንደውም ባርባሪያን ብለው ነው የሚጠሯቸው ማለት ነው። ሶ አይ ቲንክ ዲ ኢዝ ኢንኮሬክት። ስለዚህ ትክክለኛ መልሱ ቢ ይሆናል ማለት ነው። ሶ 15ኛ which one of the following piece of art was the work of Leonardo da Vinci? A. Sistine Madone, I think እንደዚህ ነው። yes. B. The Praise of Fola, yes. C. The Last Supper. D. Set Gorge. which one is the answer? The correct answer is C. ምን መሰላችሁ? ሊዮናርዶ ዳቪንቺ በጣም ታዋቂ የነበሩ ሁለት ስዕሎች ነበሩት። አይ ቲንክ ሞናሊዛ እና ላስት ሱፐር የሚል። ሶ ስለ ላስት ሱፐር ይሄ ማንኛውም ተማሪ የሚመልሰው የሚችል ጥያቄ ነው። ስለ ላስት ሱፐር ስናወራ ቲንክ ይሄ የሆነ ኢየሱስ ወይንም ጀሰስ ከመሰቀሉ በፊት የነበረውን ከእራት ግብዣ ነው ከሐዋርያቶች ጋር የነበረው የእራት ግብዣ ስዕሉን የሚያሳይ ነው። ሶ ይሄ ላስት ሱፐር በጣም በቃ ትልቅ የሆነ በጣም በቃ ቅርጽ ነበረው። በጣም ያ እንደውም አንዱ ነው መሰለኝ ሲሰርቅ ምናምን የሚያሳይ ስዕል ነበር። በዛ ሰዓት ለሰዎቹ በጣም ያ የተገለጸ ስዕል እንደነበረ ነው የሚያስቀምጠው። ስለዚህ ማንኛውም ተማሪ ሊመልሰው የሚችል ጥያቄ ነው። ዘ ኮሬክት አንሰር ኢዝ ሲ። 16ኛ which one of the following dominated idea among enlightenment thinker? A. Religious important for social choosing. B. Democracy is a best form of government. C. Human can achieve progress through the application of reason. D. Man can attain salvation by only through good work. which one is the answer? So the correct answer is C. ለዚህ ጥያቄ መመለስ አለባችሁ። Human can achieve progress through what? application of reason። ይሄ ከሪናን ሳይንስ በኋላ የመጣ ቲንከር ነው። በጣም አሁን ለምሳሌ ዲሞክራሲ is a best form of government ያዝ እነ ሮዝዋ ብለዋል። ግን ሁሉም የኢንላይትመንት ቲንከር አልተስማሙበትም ይሄ ሀሳብ ማለት ነው። ሶ ሪሊጅን is important for social choosing ይሄም አንዳንዱ ብለዋል። ግን ሁሉም የተስማማበት ግን the application of reason ወይንም በጣም ሰዎች ፕሮግረስሊ ማሰብ እንደሚችሉ በምክንያት ማመን እንዳለባቸው የሚያስረዳ የኢንላይትመንት ቲንከር ሀሳብ ያ ነበር። ሶ በትክክል የሚያስማማቸው human can achieve progress through application of reason። ሶ አሁን ኢንተራንስ ጥያቄ ሲወጣ choose the best answer ነው። ገብቷቸዋል። ሌሎችም መልስ ይሆናሉ፣ ግን ትክክለኛውን መልስ መምረጥ አለባችሁ። ቤስት አንሰርን
ማወቅ አለባችሁ። ስለዚህ ሲ ኢዝ ዘ ኮሬክት አንሰር። 17ኛ what idea form the Renaissance period become dominant in the modern world? A. The divine origin of human life. B. Reconcilability of with secular life. C. The non-understandability of the universe. D. Reason and possibility of progress. Which one is the answer? ይሄም ቀላል በጣም ቀላል ጥያቄ ነው። ዲ ዘ ኮሬክት አንሰር። ምክንያቱም በሪናሳንስ ፔሪድ ዘ ኤግ ኦፍ ሪዝን በዛ የቀጠለ ነው ኢንላይትመንት ቲንከርም የመጣው ማለት ነው። ኤግ ኦፍ ሪዝን ፖሲቢሊቲ ኦፍ ፕሮግረስ የሚል ሀሳብ አይጠፋም ስለ ሪናሳንስ ስትጠየቁ ማለት ነው። ይህንን በደንብ መያዝ አለባችሁ ማለት ነው። ብዙም ማውራት አይጠበቅም ማለት ነው። ሶ ዲ ኢዝ ዘ ኮሬክት አንሰር። በጣም ይደጋገማል ጥያቄው እንዳያችሁት ማለት ነው። በጣም የኢንተራንስ ጥያቄ ነው ብያችኋለሁ። እየተደጋገመ ነው የሚመጣው። ኢንተራንስ ጥያቄ ከሰራችሁ ይህንን ከሰራችሁ አይቲም በቃ ዩኒት 4 በደንብ ያ እንዳለችሁት ነው። ቀድማችሁ ለመመለስም ሞክሩ። 8ኛ which enlightenment philosopher idea regarded the separation of power become foundational principle of for modern democratic constitution ይላል። A. ቮላታይር B. ቶማስ ሆቢ C. ቦር ዲ ሞንቴስኪዩ ዲ ሮዝዋ which one is the answer? the separation of power ትክክለኛ መልሱ ሲ ይሆናል ማለት ነው። ሲ is the correct answer ማለት ነው። ሶ separation of power ማለት አንድ ስቴት ማለት አንድ በኪንግ ብቻ መቆጣጠር የለባትም ስቴት በጣም ብዙ ሊኖረው ይገባል። እነዚህ ኤግዜኪቲቭ ጁዲሻሪ እነዚህ የመሳሰሉ ተከፋፍላ መመራት አለባት ብሎ የሚያምን ነው ሞንቴስኪዩ። ሮዚዋ ዲሞክራሲ የሚያምን ነው። ሶ ሲ ኢዝ ዘ ኮሬክት አንሰር። መጽሐፋችሁ ላይ ቀጥታ ያለ ነው። ይሄ ሄዳችሁ ማየት ትችላላችሁ። 19ኛ which one of the following characterized feudal society in medieval Europe? A. the revival of Patrogan for artists and architects. B. the establishment of centralized empire. C. the existence of large and flourishing trade center. D. decentralized state power. Which one is the answer? የት ነው መልሱ? the correct answer is C. D. ዲ ትክክለኛ መልስ ነው። እንደምታስታውሱት ፊውዳል ሶሳይቲ ሜዲቫል ዩሮፕ ካራክተር የሚያደርጋቸው አንደኛው ዲሴንትራላይዝድ የሆነ ስቴት ፓወር ነበር። ሴንትራላይዝድ አይደለም፣ በአንድ መንግስት የሚመራ ሳይሆን ዲሴንትራላይዝድ የሆነ ሎርድ ያለበት ቫሲሌጅ በተለያዩ ያ ኮኔክትድ የሆነ ነበር። ይሄ ማለት ዲሴንትራላይዝድ የሆነ ነው። ሲም ብታዩ ዘ ኤግዚስተንስ ኦፍ ላርጅ ኤንድ ፍሎሪሽንግ ትሬድ ሴንተር ይሄ በጣም የማይሆን ነው። ትሬድ ሴንተሮችን እንዲያድጉ አላደረገም። እንደውም ያ እንዲሉ ያደረገው ዘ ኤስታብሊሽመንት ኦፍ ሴንትራላይዝድ ኢምፓየር ይሄም አይደለም፣ ሴንትራላይዝድ ሳይሆን ዲሴንትራላይዝድ ነው። ኤ ደግሞ ስታዩ ዘ ሪቫይቫል ኦፍ ፓትሮጋን አርት ኤንድ አርኪቴክቸር በዚህ ሰዓት አልነበረም። ሶ ከዛ በኋላ ነው የመጣው ዱሪንግ ሪናሳንስ እንደዛ አካባቢ ነው የመጣው። ሶ ኤም ቢም ሲም አይሆኑም። ዲ ዘ ኮሬክት አንሰር። ሶ 20ኛ what was the origin of division between Sunni and Shia in Islam? A. the question of relationship with other religion. B. the issue of succession to caliphate. C. the issue of when to undertake jihad. D. the issue of where to locate Islam capital. አታዩትም? ከዛ ጥያቄ ያ ያለ ነው። ይህም የኢንተራንስ ጥያቄ ነው። በጣም ይደጋገማል። እንደዚህ የሚደጋገሙ ጥያቄዎች እንድታውቁ ስለ ኢስላም ምናምን ስታነቡ፣ ስለዚህ ስለ ሱኒ እና ስለ ሺአ እና አባሳይድ ካሊፌት እነዛን ማወቅ አለባችሁ። ገብታችኋል? ሶ አንዱ ነገር ስለሆነ ማለት ነው። ይሄ ፊ ጊዜ እንደነገርኳችሁ ዘ ኢሹ ኦፍ ሰክሰስሽን ነው። ማለትም አፍተር ዘ ዴዝ ኦፍ ፕሮፊት ሙሐመድ ከሞተ በኋላ የሙስሊሙን ማህበረሰብ ማን ይምራው በሚል የተከፈለ ክፍል ነው እንጂ ዘ ኩዌስችን ሪሌሽንሺፕ ዊዝ ሪሊጅን ዘ አዘር ሪሊጅን አይደለም፣ በሌላው ሪሊጅን ላይ አይደለም። ዘ ኢሹ ነው ዌን አንደርቴክ ጂሃድ በጂሃድ ምክንያት አይደለም። ዘ ኢሹ ዌር ሎኬት ኢስላሚክ ካፒታል በዚህ ምክንያት ሳይሆን ዘ ኢሹ ኦፍ ሰክሰስሽን የማን ይተካ የሚል ያ ነው። ሱኒዎች እውቀት ካለው ማንኛውም ሰው መምራት ይችላል። ሺአዎች ደግሞ ማህበረሰቡን ሊመራ የሚችለው ማን ነው ብለው ነው የሚያምኑት?
ከነቢዩ ሙሐመድ ወይም ከፕሮፊት ሙሐመድ ሰው ወይንም በፕሮፊት ሙሐመድ ዘር መመዘዝ አለበት የሚል ሀሳብ ነው። ስለዚህ ቢ ኢዝ ዘ ኮሬክት አንሰር። ትክክለኛ መልሱ ቢ ነው። ሶ ይሄ ቦታ በደንብ ልታዩት ይገባል ማለት ነው። ባታዩትም አሁን ትመልሱታላችሁ ቀጣይ ሲመጣ ከመጣ ማለት ነው። 22ኛ what was the manor in medieval Europe? A peasant who did not have land of their own to cultivate. B large castle built for defense purpose. C knight who owned loyal to the king. D large self-sufficient state owned by feudal lord. ሉክ እዚህ ጋር መጥቷል ስለ ማኖር። ስለ ማኖርም አይቀሩም ስለ ፊውዳሊዝም ሚድል ኤጅ ላይ ስታነቡ ማለት ነው። ማኖር በጣም ያለ ነው። ሰልፍ ሰፊሸንት የሆነ ስቴት ነው። ጊዜም እንደሰራ ነው። ዲ ኢዝ ዘ ኮሬክት አንሰር። ሰልፍ ሰፊሸንት ራሱን የቻለ ስቴት ነው። የተለያዩ ሎርዶች አሉ፣ ሰራተኞች አሉ፣ ፔሰንቶች አሉ። እነሱን ተቀናጅተው የሚሰሩት የነበረ ስራ ነበር ማለት ነው። ፔሰንቶች ይሰራሉ፣ ከዚያ ለነሱ የሆነ የተለያዩ ነገር ይሟላላቸዋል። ቦታውን ለቀው አይሄዱም። ያለ ማን ፍቃድ? ያለ ሎርዱ ፍቃድ ቦታውን ለቀው አይሄዱም። ግን ምን አይደሉም? ባሪያ አልነበሩም። ጀስት ገበሬ ናቸው። ይሰራሉ። ከሰሩ በኋላ ለዛ ደግሞ ክፍያ ያላቸው ማለት የተለያዩ ወጪያቸው ይሸፈናል፣ ሰላም ይጠበቅላቸዋል፣ ሁሉም ነገር ይደረግላቸዋል ማለት ነው። ሶ ዛት ኢዝ ዘ ፖይንት። ዲ ኢዝ ዘ ኮሬክት አንሰር። መጀመሪያም ነግሬያቸዋለሁ፣ ይደጋገማል ጥያቄ። ሶ 23ኛ what account Luther victory in his struggle with Catholic Church? A the church recognition that some Luther criticism were correct. B the overwhelming support he got from German peasants. C the division between Pope and the Emperor of the on how to deal with in. D the protection he received from ናሽናሊስቲክ ጀርመን ሩለር። ዘ ኮሬክት አንሰር ኢዝ ዲ። ዲ ትክክለኛ መልስ ነው። ምክንያቱም ጀርመን እድለኛ እንዲሆን ወይም ቪክቶሪየስ እንዲሆን ያደረጋቸው አንዱ የጀርመን ሀሳብ ይሄ ምንድን ነው? ጀስቲፊኬሽን ባይ ፌዝ የሚለው ሀሳብ ትክክለኛ ወይንም በቃ አሸናፊ እንዲሆን ከካቶሊክ ቸርች ላይ አሸናፊ እንዲሆን ያደረገው ነገር በጀርመን ወይንም በዛ ሰዓት በነበረው በጀርመን ሩለሮች በጣም ሰፖርት አግኝተዋል ማለት ነው። ምክንያቱም ቶሎ አስወግደውት ወይንም ገለውት ዞር ይሉ ነበር። ምክንያቱም ያንን ትምህርት እንዲያስተምር በዛ ሰዓት የነበረው በላቲን የነበረው የቤተ ክርስቲያኑ ወይንም የካቶሊክ ቸርች እያስተምሮት የነበረው ቅዱሱን ቁርአን ወይንም አይ ቲንክ ቅዱስ መጽሐፉን ወደ ግሪክ ቀይሮ ያንን እንዲያነቡት የጀርመን ህዝቦች እንዲያነቡት በቃ በዛ ሰዓት የነበሩ ሰዎች እንዲረዱት ያደረገበት በጣም ብዙ የሆነ ያ ሰፖርት ነበረው በምኑ በዛ ሰዓት በነበሩ በጀርመን ሩለሮች ማለት ነው። ስለዚህ አሁን ለምሳሌ ይሄን ብታዩት የጀርመን ሪኮግኒሽን ሰም ሉተር ክሪቲሲዝም ዌር ኮሬክት አይደለም። እነዚህ ካቶሊክ ቸርቾች አንዳንድ ክሪቲሲዝሞች አሉብን ወይንም የተጨቆኑት በሉተር የተጨቆኑት ነገሮች ትክክል ናቸው ብለው አልተቀበሉም። overwhelming support he got from Germanic peasant። ይሄም ምንድነው መሰላችሁ? በፔሰንቶች በጀርመን ፔሰንቶች ወይንም ይሄ ምንድነው ገበሬዎች ድጋፍ አግኝቷል። ግን ምንድነው ድጋፉ? እነሱ ምንም ያክል ቢደግፉት በዛ ሰዓት በቀላሉ መገደል ይችል ነበር። ግን ይሄ ሰውዬ ያንን ነገር እንዲያስፋፋ ቲቺንጉን ጀስቲፊኬሽን ባይ ፌዝ የሚለውን ሐሳብ እና ይሄ ኢንዶለጀንስ የሚባለውን ነገር ትክክል እንዳልሆነ ለማስረዳት በጣም ትላልቅ የሆነ ሩለሮች ያስፈልጉታል። ምክንያቱም እንዳይገደል የተለያየ ፕሮቴክሽን እንዲደረግለት ማለት ነው። ሶ ቢደግፈውታል። ግን የነሱ መደገፍ ይሄን አክልም ነው። ሶ ፔሰንቶችም ስለሆኑ ማለት ነው። ሶ ሲ ዘ ዲቪዥን ቢትዊን ፖፕ ኤንድ ኢምፐረር ኦን ሃው ቱ ዲልስ ዊዝ ኢን። ይህም ትክክለኛ መልስ አይደለም። ሶ ዘ ኮሬክት አንሰር ኢዝ ዲ ፕሮቴክሽን ሂ ሪሲቭድ ፍሮም ዋት ጀርመን ሩለር። ሶ ዲ ኢዝ ትክክለኛ መልስ ነው ማለት ነው። 24ኛ which one of the following does not describe the main feature of Byzantine Empire? A its economy was dependent on export spice.
B. Eastern Orthodox Church was its national church. C. Latin language was largely used instead of Greek. D. It was feudal emperor ruled by autocratic emperor. Which one is the answer? The correct answer is C. ለምን መሰላችሁ? ትክክል ያልሆነው ይሄው አስምሬላችኋለሁ በቀይ ማለት ነው። ትክክል ያልሆነው ነው የሚለው ስለ ባዛንታይን ኢምፓየር። ሌላኛው የባዛንታይን ኢምፓየር ልታውቁት የሚገባ ነገር አንደኛ ባዛንታይን ኢምፓየር የኢስተር ሮማን ኢምፓየር ሌላኛው ስሙ ነው እና ደግሞ በባዛንታይን ኢምፓየር ወይንም ኢስተር ሮማን ኢምፓየር የምታካሄደው የኦርቶዶክስ እምነት ነው። ሶ ካቶሊክን ሳይሆን ኦርቶዶክስን ነው። ቢላይ አሁን ያለው ኢስተር ኦርቶዶክስ ቸርች ወዝ ኢትስ ናሽናል ቸርች ኢቲ ትክክል ነው አይደል? የኢስተርን ኦርቶዶክስ ቸርች ዋናው የባዛንታይን ኢምፓየር የምትከተለው የነበረው ነው። ኢትስ ኢኮኖሚ ዲፔንድ ኦን ኤክስፖርት ስፔስ። ያው ኤክስፖርት አደርግ ነበር። በዛ ሰዓት የነበሩ ስቴቶች በሙሉ ኤክስፖርት ያደርጉ ነበር። ኢት ዋዝ ፊውዳል ኢምፓየር ሩልድ ባይ አውቶክራቲክ ኢምፐረር። አይደለም፣ ፊውዳል ነው። የስ ፊውዳል ኢምፓየር ነው፣ ሩልድ ባይ አውቶክራቲክ ኢምፐረር የሚመራ ነው። ስለዚህ ሲ ትክክል አይደለም። ላቲን ላንጉዌጅ ዋዝ ላርጅሊ ዩዝድ ኢንስቴድ ኦፍ ግሪክ። በጣም ላቲን ላንጉዌጅ አትጠቀምም። እንደውም ግሪክ ነበር፣ ትንንሽ ቦታዎች ነበር ላቲን የምትጠቀመው፣ በግሪክ ነበር ሁሉም ነገር የነበረው። ሶ ሲ ኢዝ ኢንኮሬክት የሆነውን ስለተባልን ማለት ነው። ጥያቄውን ማንበብ እንዳረሱ። 25ኛ which of the following was not the major characteristics of dark age? A. Society becomes urban centered. B. Feudalism flourished. C. Greek or Roman civilization decline. D. Early capitalism emerged. Which one is the answer? ዳርክ ኤጅ እንደምታስታውሱት የጨለማው ዘመን ተብሎ የሚታወቅ ላይ ትክክል ያልሆነው በዚህ ውስጥ የቱ ነው? ሶሳይቲ ቢካም አርባን ሴንተር፣ ፊውዳሊዝም ፎለርሽድ፣ ግሪኮ ሮማን ሲቪላይዜሽን ዲክላይን፣ ኤርሊ ካፒታሊዝም ኢመርጅድ ይላል። which one is the answer? ትክክለኛ መልሱ ኤ ነው ማለት ነው። ምክንያቱም ተማሪዎች ዋናኛው የዳርክ ኤጅ ዋናኛው ዓላማ ሶሳይቲዎች ምን ሆነው ነው ቢካም አርባን ሴንተር ሳይሆን በጣም ሮላር ነው የሆነው። አርባኖች በሙሉ የጠፉበት፣ ፊውዳሊዝም ፎለርሽድ የሆነበት ያደገበት፣ ግሪኮ ሮማን ሲቪላይዜሽን ዲክላይን የሆነበት፣ ኤርሊ ካፒታሊዝም ኢመርጅ ያደረገበት ዳርክ ኤጅ ይባላል። የጨለማው ዘመን ይባላል። በአጠቃላይ የሮማን አጠቃላይ ነገር ሲወድም ማለት ነው። በቃ በጣም ነው ዳርክ ኤጅ ተብሎ የተጠራው ማለት ነው። ሶሳይቲ ቢካም ሮላር ነው የሆኑት እንጂ አርባን ሴንተርድ አልሆኑም ማለት ነው። ኢዝ ኢንኮሬክት። ስለዚህ 26ኛ ዘ ማጆር ኢኮኖሚክ አክቲቪቲ ኢን ኤርሊ ካፒታሊዝም ኢሮፕ ወስ ሰርፍደም፣ ኢንቨስትመንት፣ ማኑሪያሊዝም፣ ቫሲሌጅ። which one is the answer? በካፒታሊዝም ሰዓት ምንድን ነው የነበረው የኢኮኖሚ አይነት? ዘ ኮሬክት አንሰር ኢዝ ቢ ትክክለኛ መልስ ነው ማለት ነው። ምክንያቱም ሰርፍደም ነው የስ ሰርፍደም የሚባለው አይ ቲንክ በፊውዳሊዝም ሰዓት የነበረ ነው። ማኖሪያሊዝም እንደምታስታውሱት ነው በሚድል ኤጅ ሰዓት የነበረ የአንድ ሰልፍ ሰፊሽንት የሆነ ስቴት ነው። ቫሲሌጅ ደግሞ ሉሌ የሚባሉ ናቸው። ከዚህ ጋር የሚያገናኘው የለም። ምርጫዎቹን በማየት ራሱ የመለስ አቅም አላችሁ። ሶ ኢንቨስትመንት ኢዝ ዘ ካራክተሪስቲክስ ኦፍ ኤርሊ ካፒታሊዝም ኦር ዘ ኢኮኖሚክ አክቲቪቲ ኢን ኤርሊ ካፒታሊዝም ማለት ነው። ሶ ቢ ዘ ኮሬክት አንሰር። 27ኛ which one of the following best describe the political economic culture of condition in medieval Europe? A. Development of feudalism. B. Expansion of factory system. C. The consolidation of capitalism. D. The split of Roman Catholic Church. Which one is the answer? The correct answer is A. The best describe political economic culture of condition in medieval Europe ከተባላችሁ ዴቨሎፕመንት ኦፍ ፊውዳሊዝም ነው። ሁሉም የሜዲቫል ኢሮፕ ያለውን የኢኮኖሚ አይነት የፖለቲካውም የካልቸሩም ፊውዳሊዝም ስርዓት የሚከተሉ ነው ማለት ነው። the expansion of factory system ይሄ የመጣው አፍተር ዋት ከምን በኋላ ነው? ምንድን ነው ኤክስፓንሽን ኦፍ ፋክቶሪ ሲስተም ወይንም ይሄ የፋክቶሪ ሲስተም ማለት ከካፒታሊዝም በኋላ የመጣ ነው። ይሄ ኤክስፓንሽን ኦፍ ፋክቶሪ ሲስተም ኮንሶሊዴሽን ኦፍ ካፒታሊዝም መቀጠል ደግሞ ይሄም አይ ቲንክ
የካፒታሊዝም መቀጠል ከዚህ ከሜዲቫል ዩሮፕ ጋር የሚያገናኘው ነገር የለም። ስፕሪት ኦፍ ሮማን ካቶሊክ ቸርች ይህም ከዚህ ጋር የሚያገናኘው ሰው ይህ ትክክል ቀጥታ በመጻፋችሁ ያለ ነው። ዴቨሎፕመንት ኦፍ ፊውዳሊዝም ነው። 27ኛ ኤ ነው። 28ኛ ሁለት ጥያቄ ነው የቀሩት። which one of the following among the major development of Renaissance period በሪናንሳንስ ፔሪድ ማጆር ዴቨሎፕመንቱ የቱ ነው የሚለው። ሶ ኤ the birth of feudal society in western Europe, B the declining wealth of town and the city, C the use of reason and question attitude, and D the guaranteed full freedom of religion ይላል። which one is the answer? So the correct answer is ሲ ይሆናል። the use of reason and question attitude መጠየቅ ምክንያታዊ መሆን የመጣበት during Renaissance period after Renaissance ከሪናንሳንስ period ነው ማለት ነው። ሶ ስለ ሪናንሳንስ period ከተጠየቃችሁ the use of reason የተጠቀምንበት በጣም በቃ ይሄ ነው። በጣም የምታውቁት ነገር ነው። ሶ ይሄም የተደገመ ጥያቄ ነው በኢንተራንስ እኔ አይደለም ያወጣሁት ቀጥታ የተደገመ ነው ማለት ነው። ልታዩት ነው። ሶ 29ኛ which one of the following was an achievement of Muslim Arab civilization? A Gothic painting, B calligraphy, C democracy, D use of Latin grammars. The correct answer is B. ትክክለኛ መልሱ B ነው፣ ካሊግራፊ። ይህም ምንድን ነው? ካሊግራፊ የሚባለው በትልቅ የሆነ የጽሁፍ ስታይል ነው። በተለያየ በመስጊዶች የሚጠቀሙት የተለያየ ነገር የሚጠቀሙበት የጽሁፍ አይነት ስታይል ነው። ሶ ይሄ አንዱ የሙስሊም አረብ ሲቪላይዜሽን አቺቭመንት ነው ማለት ነው። ሶ ቢ ኢዝ ዘ ኮሬክት አንሰር። ሶ 30ኛ የተደገመ ጥያቄ ያመጣሁላችሁ the mandate of heaven was important to ruler of ancient A India, B Greek, C Assyrian, D China. which one is the answer? The correct answer is D ይሆናል ማለት ነው። mandate of heaven important to ruler of ancient what ancient state what think state የሚል ነገር አለ። እሱን ተቋርጦብኝ ነው። ሶ ቻይና ነች። ትክክለኛው መልሱ ቻይና ነች። ሶ ይሄ ይመስላል ጥያቄው እና ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። አይ ቲንክ ቻናሌ ያያለ ስላልሆነ ስሙን አይ ቲንክ ልቀይረው እችላለሁ። ምክንያቱም ሰርች ሲደረግ እየመጣ አይደለም፣ እያስቸገረ ነው። ስለዚህ ሀሳብ አስተያየት እና ደግሞ ቪዲዮውን አይታችሁ እንዳታልፉ። አሁን ቶሎ ቶሎ እለቅላችኋለሁ ቪዲዮ እና ሰብስክራይብ አድርጉ። በሌላ ቪዲዮ እስክንገናኝ ቻው።